በቤት ውስጥ ስትንቀሳቀስ ልክ እንደ ልጅ በመሬት ላይ አይደለም የምትራመደው። በእውኑ የሰው ልጅ ሊቆምባቸው የማይችሉ ጠርዝ ቦታዎች ላይ መቆም የምትችል ሲሆን መሬት ላይም ተራምዳ አታውቅም። ታዲያ ጆቢ አንዳች ኃይል እንዳላት የገባቸው ቤተሰቦቿም እሷን ተቆጥተዋት አያውቁም። በምላሹ በነፃነት የፈለገችውን ነገር እንድታደርግና ክህሎቷን እንድታዳብር አድርጓታል። ጆም ቢሆን ከቤተሰቦቿ የተሰጣትን ነፃነት በሚገባ የተጠቀመችበት ሲሆን ከህንጻው መጨረሻ የሚገኘው የቤታቸው መስኮት ላይ በመቀመጥም ብዙ ጊዜዋን ታሳልፋለች። ፊልሙም ይሄንን ተከትሎ 20 ዓመታትን ወደፊት ይሻገራል። አሁን ላይ ጆ ትልቅ ሰው ሆናለች። በዛሬው ዕለትም ሳታስበው ከእንቅልፏ አርፍዳ ስለተነሳች ወደ ስራዋ ለመሄድ እየተጣደፈች ነው። ታዲያ በዚህ መሃል ማይክል የሚባለው ታናሽ ወንድሟ ደውሎላታል። ማይክል ለረጅም ዓመታት ከዚህ ሀገር ጠፍቶ ስለነበር በአሁኑ ሰዓት ኤምባሲ ታስሮ ይገኛል። ከዚህ ሁሉ ጊዜ በኋላም በአንድ ጊዜ መጥተህ መኖር አትችልም፣ የት ነው የከረምከው በማለት ምስክር እንዲያመጣ ጠይቀውታል። ጆም ይሄንን እንደሰማች ስራዋ ሳይረፍድባት ወንድሟንም ማስለቀቅ ስለሚኖርባት ወዲያውኑ ወደ ኤምባሲ በመሄድ ምስክር እንደምትሆነው ተናግራለች። ሚካኤል ላለፉት 15 ዓመታቶች በአፍሪካ ሲኖር ነበር። በአሁኑ ሰዓት ግን እዛ ያለውን ቆይታ ስለጨረሰ ወደ ለንደን ተመልሷል እና ይሄ ሁሉ ጊዜ ጠፍቶ በድንገት የመምጣቱ ምክንያት ይሄ ነው በማለት ለኤምባሲው ምስክርነቷን ሰጥታለች። በመቀጠልም ጆ ስራዋ ሳይረፍድባት ወዲያውኑ መሄድ ስላለባት ወደ ሞተሯ ጋር ሄደዋል። ይሁን እንጂ በችኮላ ላይ ላሉት ለነጆ ነገሮች አልጋ ባልጋ ሳይሆኑላቸው ቀርተው ሞተሩም ተበላሽቶባታል። ጆ ደግሞ ከስራዋ አንድም ደቂቃ ማርፈድ ስለማትችል ወዲያውኑ ሞተሩን ትተውት በአውቶቡስ ወደ ቦታው ሄደዋል። አሁን ላይ ጆ የምትሰራበት ሰማይ ጠቀስ ህንጻ ጋር ደርሰዋል። ወደ ውስጥ ከመግባቷ በፊትም ታናሽ ወንድሟ ማይክልን እንደምትመጣ በመንገር እንግዳ መቀበያ ውስጥ እንዲጠብቃት አድርጓለች። ጆ ለታናሽ ወንድሟ ስትነግረው ከላይ ካሉት ቢሮዎች በአንደኛው ውስጥ እንደምትሰራ ነበር። ይሁን እንጂ እንደ እውነታው እሷ የምትሰራው በቢሮ ውስጥ ሳይሆን ጽዳት ሰራተኛ ሆና ነው። ያውም መሬቱን የሚያጸዳ የጽዳት ሰራተኛ አይደለችም። ሰዎች ህይወታቸውን አደጋ ላይ ጥለው የሚሰሩትን የመስኮት ጽዳት ነው የምትሰራው። በአሁኑ ሰዓት ግን የተለያዩ ነገሮች እውነቱን እንዳትናገር ያደረጓት ሲሆን ለወንድሟም እንዲጠብቃት በማድረግ ወደ ውስጥ ገብታለች። በአሳንሰር ውስጥ ጆ አብራት የምትሰራው ሴት የሞለጃ ጊዜዋ በጣም እንደተቃረበ ተመልክታለች። ለሴቲቱም የሞለጃ ጊዜሽ እኮ በጣም ተቃርቧል፣ ለምንድነው ፍቃድ ያልወጣሽው በማለት ጠይቃታለች። የዚህን ሰዓትም ሴቲቱ ዛሬ ትልቅ ድግስ ስላለ እሱን ለመሳተፍ እንደመጣች በመጥቀስ ረፍት ላይ እንደምትገኝ ነግራታለች። ይሄንን የሰማችው ጆ ስለ ድግሱ ማንም ሰው ስላልነገራት እየደበራተም ቢሆን ወደ ስራዋ ሄዳለች። ሌሎች ሰራተኞች እዚህ ህንጻ ላይ ጽዳት በሚሰሩ ሰዓት በጥንቃቄ ነው የሚንቀሳቀሱት። ይሁን እንጂ ጆ ከልጅነቷ እንደ ጦጣ ከአንዱ ጫፍ ስትዘል ስላደገች ምንም ፍራቻ አይታይባትም። በእነዚህ ሰማይ ጠቀስ ህንጻዎች ላይ በምትንቀሳቀስ ሰዓት ልክ መሬት ላይ እንዳለ ሰው ዘና ብላ ነው የምትንቀሳቀሰው። በሌላ በኩል የዚህ ህንጻ ባለቤት የሆኑት ሁለት ወንድማማቾች ጋዜጣዊ መግለጫ ለመስጠት እየተዘጋጁ ይገኛል። ወደ ጆ ጋር ስንመለስ ደግሞ አሁንም እያንዳንዷን መስኮት እያጸዳች የሚገኝ ሲሆን የሥራ ባልደረባዋም ወደሷ ጋር መጥቷል። ከደቂቃዎች በፊትም ባለመጠራቷ ምክንያት አስከፍቷት የነበረው የድግስ ጥሪ አሁን ላይ ከዚህ ሰው ደርሷታል። ዛሬ በወንድማማቾቹ አማካኝነት ትልቅ ዝግጅት ተዘጋጅቷል። ከወትሮው ቀደም ብለሽ ስራሽን በመጨረስ ለመገኘት ሞክሪ በማለት ቦታውን ለቆ ሄዷል። የጆ የሥራ ባልደረባ ነግሯት ከሄደ በኋላ ሰዓታቶች አልፈው ጨለማ ሆኗል። ምንም እንኳን ሰዓቱ እንደ ጉድ ቢነግድም በጆ ፊት ላይ ግን ምንም አይነት ድካም አልታየም። አሁንም ቢሆን የቀረውን ህንጻ ያለ ምንም መሰላቸት ለመጨረስ ሞራል አላት። በሌላ በኩል የጆ ወንድም ሚካኤል እታች ሲጠብቅ ከቆየ በኋላ በመሰላቸት ወደ ላይ ወጥቶ ነበር። እስካሁንም ቢሮ ውስጥ ተሰራለች ብሎ ሲጠብቃት የነበረው ታላቅ እህቱም በመስኮት ላይ እየወለወለች ያገኛታል። ይህም ሚካኤልን በጣም አናዶታል። እህቱ ጎበዝ ተማሪ እንደሆነችና ጥሩ ውጤት እንዳላት ስለሚያቅ እዚህ ቦታ ላይ መገኘቷ ምንም ሊያስደስተው አልቻለም። በዚህም በጣም እንዳዘነባት እየተናገረ ጆን በሚወቅስ ሰዓት ጆ ደግሞ በምላሹ ከስራ እንዳታስባረረኝ ከዚህ ለቀህ ውጣ እያለች ወንድሟን ስትነግረው ነበር። እህቱን ለሷ በማይገባ ቦታ ላይ ያገኛት ሚካኤልም በሷ ስለተናደደባት ቦታውን ለቆ ሄዷል። በሌላ በኩል ጆ ህንጻዎቹን በመታጸዳ ሰዓት ከቦታ ቦታ የሚያንቀሳቅሳት ኦፕሬተር በፍጥነት እንድትጨርስ ነግሯታል። ኦፕሬተሩም ይሄንን ያለበት ምክንያት ድግሱ በጥቂት ደቂቃዎች ውስጥ ስለሚጀምር ሁለቱም በቦታው ላይ እንዲገኙ ነው። በሌላ በኩል ከየቦታው የተጠሩ ባለሀብቶች ሰዓታቸውን አክብረው በድግሱ ላይ ተገኝተዋል።
በሌላ በኩል የድግሱ ዋና አዘጋጅና የህንጻው ባለቤት የሆኑት ጄፍሪና ታናሽ ወንድሙ ጄራልድም በቦታው ላይ ተገኝተዋል። በጊዜው ጄራልድ ከረጅም ጊዜ በኋላ አንድ ሴት ስላገኘ ከሷ ጋር ጥሩ ጊዜ ለማሳለፍ ቦታውን ለቆ ሄዷል። በተመሳሳይ ሰዓት ደግሞ ለምን እንደመጡ የማይታወቅና በፊታቸው ላይ ጭንብል ያጠለቁ ሰዎች ወደ ህንጻ ውስጥ በብዛት ገብተዋል። በሌላ በኩል ጆ ደግሞ ስራዋን አሁን ላይ ሙሉ ለሙሉ ስለጨረሰች ኦፕሬተሩን ወደ ላይ እንዲያስወጣት እየነገረችው ነበር። ኦፕሬተሩም ቃሏን ተቀብሎ ማሽኑን ወደ ላይ እንዲወጣ ቢያደርገውም እሷ ወጣ ከመጨረሷ በፊት ግን ጭንብል የለበሱት ሰዎች ወደ ውስጥ መጥተዋል። እነዚህ ምሕረት የለሽ ሰዎችም ኦፕሬተሩን ወዲያውኑ ነው የገደሉት። ከዚያም በህንጻ ውስጥ የሚገኙትን ካሜራዎች በሙሉ መቆጣጠር የጀመሩ ሲሆን የወንድማማቾቹን ቢትኮይን ለመዝረፍም አንድ ፍላሽ ወደ ኮምፒውተር ውስጥ አስገብተዋል። በሌላ በኩል ጆ የተፈጠረውን ስላላወቀች በተደጋጋሚ ለኦፕሬተሩ ወደ ላይ እንዲያስወጣት እየጠየቀችው ነበር። ይሁን እንጂ ማንም ሰው ምላሽ ሊሰጣት አልቻለም። ወደ ድግሱ ስንመለስ ጄፍሪ ሀገር ሰላም ብሎ የመጡትን ሰዎች እያመሰገነ ፕሮግራሙን አስጀምሯል። በጊዜው ደግሞ ጭንብል የለበሱት ሰዎች በቤት ውስጥ አስቀምጠዋቸው የነበሩትን አስለቃሽ ጭሶች በሙሉ ያፈነዷቸው ሲሆን ሁሉም ሰው ፌንት እንዲበላ አድርገዋል። በመቀጠልም በህይወት እንዲቆዩ የሚፈልጓቸውን ሰዎች ኦክሲጅን ሰጥተዋቸዋል። አሁን ላይ እነዚህን ዘራፊዎች የሚመራቸው ማርከስ የተባለ ሰው ነው። ማርከስም ለእያንዳንዱ ሰዎች አንድም ሰው እንደማይሞት ቃል ከገባላቸው በኋላ ወደ ጄፍሪ ጋር ቀርቧል። የማርከስና የሰዎቹ ችግር ከነዚህ ሁለት ወንድማማቾች ጋር እንጂ ከሌሎቹ ሰዎች ጋር አይደለም። እናም እነ ማርከስ ወደዚህ ከመምጣታቸው በፊት እነዚህ ሁለት ወንድማማቾች ብዙ ቢትኮይን እንዳላቸው ሰምተዋል። ታዲያ አንድም ሰው ሳይጎዳ ያላቸውን ቢትኮይን በሙሉ መውሰድ ነው የሚፈልጉት። የምንፈልገው ሀብቱን ብቻ ነው በማለት ማርከስ የመጡበትን ሐሳብ አስረድቶታል። በዚህ መሃል ግን ማርከስ ከሁለት ወንድማማቾች መካከል ታናሹ ጄራልድ እንደሌለ ተመልክቷል። ለጄፍሪም ወንድሙ የት እንደሚገኝ በሚጠይቀው ሰዓት ጄፍሪ ክፍል 572 ከሴት ጋር ጊዜ እያሳለፈ እንደሆነ ነግሮታል። የበንዲ እንዳለ ጆ ከኦፕሬተሩ ጋር በመተነጋገርበት ማይክሮፎን አማካኝነት ሁሉንም ነገር ሰምታለች። በድግሱ ቦታ ምን እየተካሄደ እንደሚገኝ ተንጠላጥላ ከተመለከተች በኋላ ወዲያውኑ ለእርዳታ ሰዎችን እየጠራች ነው። የበንዲ እንዳለ ማርከስ ኖህ የተባለውን ቀኝ እጁን ጄራልድን እንዲያመጣ ልኮታል። በጊዜው ጄራልድ የጀመረውን እንኳን ሳይጨርስ በጭሱ ምክንያት ራሱን ስቶ ነበር። ኖህም ጄራልድን ወደ ራሱ የሚመልሰውን ኦክሲጅን ከሰጠው በኋላ ይዞት መውጣት ጀምሯል። ግድ የለህም አንዴ ጀመርኩትን ብቻ ልጨርስና ይዘኸኝ ትሄዳለህ፣ ምን አለበት? ወደ ጆ ጋር ስንመለስ የተፈጠረውን ከተመለከተች በኋላ ለእርዳታ መጣራቷን ቀጥላለች። ይሁን እንጂ ያለችው ሰማይ ጠቀስ ህንጻ ላይ እንደመሆኑ መጠን ድምጿ ታች ላሉት ሰዎች በምንም ተአምር ሊሰማ አይችልም። በሌላ በኩል የተረሳ ሰው ሚካኤልም በአንድ ክፍል ውስጥ ተደብቆ ይገኛል። ሚካኤልም መርዛማ ጭስ መለቀቁን ስላወቀ ወደ ክፍል ውስጥ እንዳይገባ በሩን በጨርቅ ዘግቶታል። በሌላ በኩል ጄራልድ የጀመረውን እንኳን ሳይጨርስ ግፍ ተሰርቶበት ወስደውታል። አንዴም ከወንድሙና ከሌሎቹ ሰዎች ጋር ከተቀላቀለ በኋላ ልክ እንደ ሌሎቹ ሰዎች ማርከስ የመጣበትን ዓላማ ነግሮታል። በሌላ በኩል ነው ሁለቱ ወንድማማቾች ምንም መረጃ ሊሰጡት ስላልቻለ በንዴት እነሱ መደብደብ ጀምሯል። ጆ ደግሞ ተንጠላጥላ ሰዎቹ ምን ላይ እንዳሉ ከተመለከተች በኋላ በድጋሚ እርዳታ ለመጥራት ወደ ታች ተመልሳለች። በሌላ በኩል የዚህ ቡድን መሪ የሆነው ማርከስ ማንም ሰው እንዲጎዳ አይፈልግም። ኖህ ደግሞ ከሱ ትዕዛዝ ወጥቶ ሰዎቹን እየደበደባቸው ስለነበር በሁሉም ሰው ፊት እያዋረደው አንድም ሰው መንካት እንደማይችል ነግሮታል። ሁሉም ነገር ማለቅ ያለበት በንጹህ መንገድ ነው። አንድም ሰው መጎዳት የለበትም። በድጋሚ ማንም ሰው ላይ እጅህን ስታነሳ ማየት አልፈልግም በማለት ለኖህ የመጨረሻ ማስጠንቀቂያ ሰጥቶታል። የበንዲ እንዳለ ጆ በአሁኑ ሰዓት ብልጠት መጠቀም እንዳለባት ስለገባት እጇ ላይ የሚገኘውን ጋዝና ላይተር በመጠቀም የሚገርም የእርዳታ ጽሑፍ ጽፋለች። እታች ያሉት ሰዎችም ከድምጿ በተሻለ ሁኔታ ጽሑፉ የጠራቸው ሲሆን ሁሉም ሰዎችም ትኩረታቸውን ወደ ህንጻው ላይ አድርገዋል። የበንዲ እንዳለ የኦፕሬተሩ ክፍል ውስጥ የሚገኙት ሰዎች ፖሊሶች እነሱን ለማናገር ሲሞክሩ ተመልክተዋል። ፖሊሶች ደግሞ ኦፕሬተሩ ተገሎ በዘራፊዎች እንደተተካ ስላላወቁ በህንጻው ላይ ስለተጻፈው ጽሑፍና ስለ ሁሉም ነገር ነግሯቸዋል። ይህንን የሰማችው የማርከስ ሰራተኛም ሁሉንም ነገር ለአለቃዋ ተናግራለች። እና ማርከስም ነገሩን ማን አደረገው በሚለው ጉዳይ ላይ በሚጨነቁ ሰዓት ጄራልድ ወደ ክፍሉ መሮጥ ጀምሯል። የጀመርኩትን ሳልጨርስም አልገሉኝም፣ አልሞትም እያለ ወደ ክፍሉ ሄዶ ያቋረጠውን ነገር ሳይሆን የቀጠለው
ስልኩን አንስቶ ወደ ፖሊስ ለመደወል እየሞከረ ነበር። በሌላ በኩል ጉልበተኛው ኖህ መረጃውን የሰጠችው ጆ እንደሆነች ስለደረሰባት ለኦፕሬተሮቹ ወደ ላይ እንዲያመጧት ትዕዛዝ ሰጥቷቸዋል። ጆም በእነዚህ ሰዎች እጅ ከወደቀች መሞቷ የማይቀር ስለሆነ ወዲያውኑ መፍቻ ወደ ማሽን ውስጥ በመክተት መስራቱን እንዲያቆም አድርጋለች። ምንም እንኳን እዚሁ ተንጠልጥላ የምትቀር ቢሆንም እዛ ተወስዶ ከመሞት ግን ራሷን ማዳን ችላለች። ወደ ጄራልድ ጋር ስንመለስ ፖሊሶቹ ጋር ከመደወሉ በፊት በማርከስ ተይዟል። ጆን ለመግደል ጓጉቶ የነበረው ኖህም እዛ ካልተሳካ ሙከራ በኋላ እዚሁ እነ ጄራልድ ጋር መጥቷል። ሽጉጡንም በጄራልድ ላይ ደቅኖበት በሚያስፈራራው ሰዓት ማርከስ እሱን ለማስቆም እየሞከረ ነበር። ይሁን እንጂ ኖህ ማርከስንም ቢሆን መለማመጥ ስለሰለቸው የዛኑ ሰዓት አለቃውን በጥይት መጥቶታል። ከዛም ለጄራልድ እኔ እንደ ማርከስ አይደለሁም፣ መረጃውን ትሰጠኛለህ ወይም እገልሃለሁኝ በማለት ምን ያህል ጨካኝ እንደሆነ ሊያሳየው ሞክሯል። ነገሩም እንዲሁ በወሬ ብቻ እንዳይቀር በማለት የጄራልድን እግር በመምታት እሱን ለመግደል ምንም እንደማያመነታ አሳይቶታል። በሌላ በኩል ፖሊሶች ህንጻው ችግር ውስጥ መሆኑን ካረጋገጡ በኋላ በብዛት ወደ ህንጻው መሄድ ጀምረዋል። ጆን ለማዳን ደግሞ በሄሊኮፕተር አባላቶች ተልኮ የነበረ ሲሆን እሷን የማዳኑ ነገር ሳይሳካ ቀርቶ ይበልጥ ህይወቱ አደጋ ላይ ወድቋል። በሌላ በኩል የእነዚህ ፖሊሶች መሪ ሆነችው ሩት ወደ ጆ ጋር ደውላለች። ይገርማል፣ በድጋሚ ያገኝሻለሁኝ ብዬ አስቤ አላቅም። በአሁኑ ሰዓት ግን ካንቺ በላይ ቅድሚያ የሚሰጣቸው ሰዎች በውስጥ ስላሉ እዛው በመሆን ልጠብቂኝ ትችያለሽ በማለት ለጆ እዛው ተንጠልጥላ እንድትጠብቃቸው ነግራታለች። በሩትና በጆ መካከል ካለው ንግግርም እነዚህ ሰዎች ከዚህ በፊት እንደሚተዋወቁ መረዳት ይቻላል። ይህ በእንዲህ እንዳለ ታጋቾቹ አሁን ላይ ልክ እንደ ከዚህ በፊቱ ደህንነታቸው የተጠበቀ አይደለም። በአሁኑ ሰዓት በኖህ እጅ ውስጥ የሚገኙ ሲሆን ኖህም በእያንዳንዳቸው ሰውነት ላይ ፈንጂ አጥምዶባቸዋል። ከዛም ለፖሊሶቹ አለቃ ለሩት የእሱ የልብ ምት የሚቆም ከሆነ ሙሉ ፈንጂዎቹ እንደሚፈነዱ ነግሯታል። እኔም መግደል ማለት እዚህ ህንጻ ውስጥ ያሉትን ሰዎች በሙሉ መግደል ነው። የኔ ልብ ምትና ፈንጂው አንድ ላይ ነው የሚሰራው በማለት ስላጠመደው ፈንጂ ነግሯታል። ምንም እንኳን ሩት የሰማችው ነገር በጣም የሚያስፈራ ቢሆንም ሰዎቿ ግን ወደ ውስጥ ገብተው ኖህን ከመግደል እንዲቆጠቡ አላደረገችም። ወዲያውኑም በርካታ ቁጥር ያላቸው ወታደሮችን ወደ ውስጥ እንዲገቡ ልካለች። ይሁን እንጂ ሩት እንዳሰበችው ሰዎቹ ወደ ውስጥ ገብተው ኖህን ከመግደላቸው በፊት እዛው በር ላይ ከባድ ፍንዳታ አጋጥሟቸው ሁሉም በር ላይ ቀርተዋል። የዚህን ሰዓትም ኖህ ወደ ሩት ጋር በመደወል እየቀለደ እንዳልሆነ አረጋግጦላታል። አሁንም ቢሆን በሞከርሽ ቁጥር የሚሞቱ ሰዎችም ቁጥር እንደዛው ይጨምራል በማለት ከባድ ጣጣ ውስጥ እንደገባች አሳይቷታል። የበንዲ እንዳለ ጆ ፍንዳታውን ከሰማች በኋላ ወደ ሩት ጋር ደውላለች። ለሩትም የምን ፍንዳታ እንደሆነ በመጠይቃት ሰዓት ሩት ኖህ የነገራትን ነገር በሙሉ ነግራታለች። ታዲያ ይሄንን የሰማችው ጆም ልክ እንደ ሩት ከዚህ በላይ ብዙ ሰዎችን መሰዋት አልችልም ብላ አልተቀመጠችም። ይመስለኛል አሁን ተራው የኔ ሳይሆን አይቀርም፣ ወደ ውስጥ ገብቼ ትክክለኛ ማንነቴን የማሳይበት ጊዜ ደርሷል በማለት ለሩት ነግራታለች። ከንግግሯ እንደምንረዳው ጆ ጽዳት ሰራተኛ ብቻ አይደለችም። በቀደመ ስራዋ ከፍተኛ ማዕረግ የተሰጣት ልዩ ኃይል የነበረች ሲሆን ይሄንንም ስራ በገዛ ፈቃዷን ያቆመችው ከግርግርና ከጭንቀት ነፃ የሆነ ቀለል ያለ ህይወት ስለፈለገች በዚህ ስራ ውስጥ ትገኛለች። ወደ ኖህ ጋር ስንመለስ ወንድማማቾቹን በየተራ ስለ ቢትኮይን መጠየቁን ቀጥሏል። ይሁን እንጂ አንዳቸውም ቢትኮይኑን የያዘውን ፍላሽ አሳልፎ ለመስጠት ፈቃደኛ አልሆኑለትም። ወደ ጆ ጋር ስንመለስ ደግሞ ይሄንን መስታወት በመስበር ወደ ውስጥ ለመግባት እየሞከረች ነበር። ይሁን እንጂ መስታወቶቹ እንደሌሎቹ መስታወቶች በቀላሉ የሚሰበሩ አይነት ስላልሆኑ በቀላሉ ወደ ውስጥ መግባት አልቻለችም። እናም በቃ አይሰበርም ብላ ተስፋ ቆርጣ በነበረ ሰዓት አንድ ሰው በድንገት መስታወቱን ይሰብርና ወደ ውስጥ ጎትቶ ያስገባታል። ወደ ውስጥ ያስገባት ወንድሟ ሚካኤል ሲሆን ጆን በተመለከተችው ሰዓት አይኗን ማመን አልቻለችም። ወንድሟ በጣም ቀልቃላ ስለሆነ እስካሁን በህይወት ይቆያል የሚል እምነት አልነበራትም። ከሆነ አልቀር ግን ሁለታችንም አንድ ላይ መስራት አለብን በማለት ወዲያውኑ በህንጻ ውስጥ መሯሯጥ ጀምረዋል። በሌላ በኩል የኖህ ሰዎችም ሁለቱን ስለተመለከቷቸው በሄዱበት እየተከተሏቸው ነበር። ታዲያ በአሁኑ ሰዓትም ጆ ወደ ቀድሞ ማንነቷ ስለተመለሰች እያንዳንዱን በቀላሉ እየደበደበቻቸው ከመንገዳቸው ዞር ስታረጋቸው ነበር። ከሱ አልፎ የከበዳት ሰው ካለ ደግሞ ወንድሟ ሚካኤል ፈንጂ ላይ በመጣል አፈንድቶ ከህንጻ ውስጥ ይጥለዋል። እናም ወንድምና እህት እንዲህ እያሉ እያንዳንዱን የኖህን ሰዎች መጣላቸውን ቀጥለዋል። በመቀጠል ደግሞ ዋነኛው ስራ የሚገኘው በኦፕሬቲንግ ክፍል ውስጥ ስለሆነ ሁለቱም ወደዛ መጥተዋል።
ሚካኤልም የኖህ ሰዎች ሰክተውት የነበረውን ፍላሽ የነቀለው ሲሆን ወዲያውኑ ወደ ሌላ ክፍል መንቀሳቀስ ጀምረዋል። በአሁኑ ሰዓት በኦፕሬቲንግ ክፍል የሚገኙት ሰዎች ስለወደቁ ማንም ሰው ለኖህ መረጃ ሊሰጡ አይችልም። እናም ጆ ይሄንን በእርግጠኝነት ማወቅ ስለቻለች ለሩት ሰዎቿን ወደ ውስጥ እንድታስገባ ነግራታለች። ወደ ነጆ ጋር ስንመለስ ደግሞ ከዚህ በላይ ሚካኤል አብሯት እንዲሄድ አትፈልግም። እሷ ከዚህ በፊት ልዩ ኃይል እንደመሆኗ ራሷን መከላከል አይከብዳትም። ከዚህ በላይ ግን እሱን አብሯት እንዲሄድ ማድረግ ማለት ህይወቱን አደጋ ላይ መጣል ስለሆነ በአንድ ክፍል እንዲጠብቃት ነግረዋለች። ከዚህ በኋላ ጆ መግደል ያለባት 3 ሰዎች አሉ። 2 የኖህ ጥበቃዎች ሲሆኑ አንደኛው ደግሞ ራሱ ኖህ ነው። እናም በዚህ መሰረት ጆ 2ቱን የኖህ ጥበቃዎች የገደለቻቸው ሲሆን ኖህ ያለበትንም አግኝታለች። ወደ ፖሊሶች ጋር ስንመለስ በሩት ትዕዛዝ መሰረት ወደ ውስጥ ገብተዋል። በጊዜውም ታጋቾቹ ጋር የነበሩትን የተወሰኑ የኖህ ሰዎችን በመግደል እያንዳንዱን ሰዎች ከፈንጂ ነፃ ለማድረግ እየሞከሩ ይገኛል። ወደ ጆ ጋር ስንመለስ ከኖህ ጋር ፊት ለፊት ተፋጠዋል። ኖህም በኩራት እጁ ላይ የሚገኘውን ሰዓት እያሳያት የልቡ ምት የሚቆም ከሆነ ሁሉም ሰዎች እንደሚሞቱ ነግሯታል። ጆም በጥንቃቄ ይሄ ሰው የሆነ ነገር ሊያደርጋት ስለሆነ እያንዳንዱን እንቅስቃሴውን እየተመለከተች ነበር። ይሁን እንጂ ከሷ በላይ የማስተዋል ችሎታ ያለው ኖህ በቦታው ላይ መጥቷት ያዘናጋት ሲሆን እጅ በእጅም ከሷ ጋር መፋለም ጀምሯል። በፍልሚያው መሃል በተደጋጋሚ ኖህ ጆዊን የሚገልበትን አጋጣሚ ቢያገኝም ተሳክቶለት ግን አንድም ጊዜ ሊመታት አልቻለም። ይልቁንም በአሁኑ ሰዓት ጆ የተመቻቸው ቦታ ላይ ሆና እሱ ከህንጻው ጫፍ ሊወድቅ ደርሷል። እኔ መሞት ከሆነ ሁሉም ሰዎች ይፈነዳሉ፣ የኔ ልብ ምት ለነዛ ሰዎች የመኖሪያ መንገዳቸው ነው በማለት ለጆ እየነገራት ነው። የዚህን ሰዓትም ጆ በፍልሚያው ሰዓት ከእጁ ላይ የወሰደችውን መሳሪያ በማሳየት ይሄስ ካለ ሰዎቹ በህይወት አሉ በማለት የዛኑ ሰዓት ኖህን ከህንጻው ላይ ጠለዋለች። ቀድሞውኑ ኖህ እንዳይገደል ብሎ የፈጠረው ውሸት ነው እንጂ ምንም አይነት ፈንጂ ከሱ ልብ ምት ጋር አልተገናኘም። ጆ እንዳለችው ፈንጂዎቹ የሚሰሩት እጇ ላይ በሚገኘው መሳሪያ ሲሆን መሳሪያውን በአሁኑ ሰዓት በእጇ ይገኛል። በሌላ በኩል ታግተው የነበሩት ሰዎች በሙሉ በህክምና ሰራተኞች እርዳታ እየተደረገላቸው ይገኛል። ሩትና ጆ ደግሞ ከረጅም ጊዜ በኋላ ፊት ለፊት የተገናኙ ሲሆን ካንቺ በፊት ሌሎቹን ማዳን አለብኝ ያለቻት በሷ ስለምትተማመንባት እንደሆነም ለጆ ነግራታለች። በሌላ በኩል ሚካኤልም ቢሆን ከጆ ጋር በሰላም ተገናኝቷል። ከዚህ በፊት በኦፕሬተሮቹ ክፍል ውስጥ ያገኙትን ፍላሽ በኪስ ውስጥ ደብቆት የሚገኝ ሲሆን ሙሉ ቢትኮይኑም በዚህ ውስጥ ይገኛል። በአሁኑ ሰዓት ሚካኤል ደግሞ ይሄንን ፍላሽ ለማንም መልሶ የመስጠት ፍላጎት የለውም። ሙሉ ሀብቱን ለራሱ መውሰድ የፈለገ ሲሆን ጆም ቢሆን ለሰሩት ስራ እንደሚገባቸው ታምንበታለች። እናም ከዚህ በኋላ ወደ መስኮት ጽዳት የመመለስ ኃላፊነት የለባትም። ህይወታቸውን አደጋ ላይ ጥለው ለተፋለሙበት ቢትኮይኑን ለራሳቸው የሸለሙት ሲሆን ከዚህ በኋላም የሀብታም ኑሮ የሚጠብቃቸው ይሆናል። ፊልሙ እዚህ ጋር ያበቃል። ፊልሙ ከተመቻችሁ ላይክ አድርጉት። ለቻናላችን አዲስ የሆናችሁ ሰዎች ደግሞ በሌላ ጊዜ እንደዚህ ያሉ ምርጥ ፊልሞችን ለማግኘት ቻናሉን ሰብስክራይብ በማድረግና የደወሉን በተን በመጫን ቤተሰብ መሆን ትችላላችሁ።